የተገናኘንበት ዋና ዓላማ ለዘላቂ ሰላም ግንባታ የህዝብ ሚና ምን መሆን መቻል አለበት በሚሉት ርዕሰ ጉዳይ ላይ ንግግር ለማድረግ ለመወያየት እና ለመመካከር ነው የመጣ ነው። የክልላችንን ሰላም በመጠበቅ ረገድ በባለፉት 2 ተኩል ዓመታት ችግር ተፈጥሯል። ይሄ ያጋጠመ ችግር እንዲሁ ዝም ብሎ በግብታዊነት የጀመረ ብቻ ሳይሆን እኛ ተማምለን ተነጋግረን ቀጠሮ ይዘን የጀመርነው የሰላም ችግር ነበረ። ይሄ በአንዳንዱ ቦታ የሰላም ባህል ግንባታ ችግር የነበረበት መሆኑ ያ ማለት ሆን ብለው ግጭትን፣ ሁከትን፣ ብጥብጥን የሚስቡ ለሁከት ለብጥብጥ እና ለጦርነት አስተዋጽኦ የሚያደርጉ አመለካከቶችንና ድርጊቶችን የሚተገብሩ አካባቢዎች ስለነበሩ ችግሩ ከተጀመረ በኋላ ያስከተለው ጉዳት ከፍ እንዲል አድርጎታል። ስለሆነም ይሄ ችግር አሁንም ከዚህ በላይ እየሰፋ እንዳይሄድ በዋናነት የችግሩ መነሻ የሆኑ ታሳቢ ችግሮችን የችግሩ መነሻ ናቸው ተብለው የሚባሉ እውነተኛ ችግሮችን ለይተን በመፍታት ረገድ የሚጠበቅብንን ሁለንተናዊ ስክነት፣ ታማኝነትና ታጋሽነት ማሟላት፣ በዚህ ረገድ የጎደሉን ነገሮች በትክክል አንስተን መወያየት፣ ለመረጥነው መንግስት ስንመርጠው የያዛቸውን የልማት ፕሮግራሞች፣ እቅዶች፣ ህግ የማስከበር ፍላጎት በተለይ የጸጥታና የደህንነት ተቋማትን በማጠናከር የሀገርን ሉዓላዊና የውስጥ የህግ የበላይነትን በማረጋገጥ ረገድ አምነን የመረጥነው በመሆኑ ለዚህ የሚመጥን የህዝብ ተሳትፎ ለዚህ የሚመጥን ህዝባዊ ተግባቦትና ድርጊት ማድረግ ከአንድ ከሚያስተውል ህዝብ ከአንድ ከሚያስተውል ማህበረሰብ የሚጠበቅ ስለሆነ ይህንን ማድረግ ይጠበቃል። ስለሆነም ይህን ለማድረግ ለሰላም እሴት ግንባታ ቁልፍና አስኳል ናቸው የሚባሉትን መመካከር፣ መከባበርና መደማመጥን ታሳቢ ያደረገ ስራ በተከታታይ መስራት ይህን ሰርተን አሁን ካለንበት አንጻራዊ ሰላም ወደ ተሟላ ሁለንተናዊ ሰላም እና ዘላቂ ሰላምን ማረጋገጥ ላይ መሸጋገር ከሁላችንም ይጠበቃል። በባለፉት 2 ተኩል ዓመታት የቆየንበት ችግር ብዙ ጉዳቶችን በክልላችን አስተናግዷል። ካስተናገዳቸው ብዙ ችግሮች ውስጥ በዋናነት ለነገም ተሻጋሪ የሆነው የእሴት፣ የወግ፣ የባህል መሸርሸር አጋጥሞናል። በክልላችን ሰዎች ሞተዋል፣ የጸጥታ አካላት ተገድለዋል። ግጭት እስካለ ድረስ የሰዎች ሞት፣ የሰዎች መፈናቀል፣ የሰዎች መጎሳቆል የሚጠበቅ ቢሆንም ሰዎችን በአሰቃቂ ሁኔታ መግደል፣ ከገደሉ በኋላ መቆራረጥ፣ በመንገድ ላይ አስክሬናቸውን መጎተት፣ ሚስማር ባናታቸው ማስገባትና ማቃጠል የመሳሰሉት ጉዳዮች በዚህ በእኛ በአማራ ክልል ወጉ፣ ባህሉ፣ እሴቱ በዳበረው ሁሉም ህዝብ 100% ሊባል በሚችል ደረጃ ሃይማኖት ባለው ህዝብ ታጣቂዎች የተፈጸሙ ችግሮች ናቸው። ሁለተኛው የእሴት መሸርሸር ለሀገር በቀል የሽምግልናና የግጭት መፍቻ መንገዶች እውቅና አልሰጠንም። የመጀመሪያው ሽማግሌዎቻችን አላግባብ ተጎሳቅለዋል፣ ተሰቅለዋል፣ ተገርፈዋል። ሊሸመግሉ በሄዱ ገንዘብ ተጠይቀዋል። የሃይማኖት አባቶቻችንም ተመሳሳይ ጉስቁልና ደርሶባቸዋል። ተመሳሳይ ግርፋት ደርሶባቸዋል። ተመሳሳይ ብር መጠየቅ ደርሶባቸዋል። በሁለተኛ ደረጃ የመሰረተ ልማትና የንብረት ውድመት ከፍ ያለ ነው። በዚህ ክልል በቢሊዮን የሚቆጠር ሀብትና ንብረት ወድመዋል። ትምህርት ቤቶቻችን ባዶ ናቸው። ጤና ተቋማቶቻችን ባዶ ናቸው። ወንበር የላቸውም። የማስተማሪያ ቁሳቁስ የላቸውም። የሕክምና መሳሪያዎች የሉም፣ ተዘርፈዋል ወይንም ወድመዋል። በዚህ ምክንያት ህዝባችን እያገኘ ያለው የማህበራዊ አገልግሎት በተለይ የትምህርትና የጤና አገልግሎቱ ጥራቱን ያልጠበቀና ለእንግልት የሚዳርግ እየሆነ መጥቷል። በሶስተኛ ደረጃ የሰው
የምርትና የአገልግሎት እንቅስቃሴ ተገድቧል። የሰው የምርትና የአገልግሎት እንቅስቃሴ ከተገደበ የኢኮኖሚ መሳለጥና ቅልጥፍና አይኖርም። የሰዎች ማህበራዊ ጉዳያቸውን የሚከውኑበት ነፃ ጊዜ፣ ነፃ ከግጭት ነፃ የሆነ እንቅስቃሴ አይኖራቸውም። ይህ በመሃላችን የሚኖረውን ትስስርና ቁርኝት ስለሚያላላው ህዝብን ወደ ድባቴ፣ ህዝብን ወደ ሆደ ባሻነት የሚያሸጋግር ችግር ተከስቷል። በአራተኛ ደረጃ የሰብአዊ ልማት ስብራት ደርሶብናል። ይሄ ማለት በትምህርት ገበታ ላይ ያሉት የተማሪዎች ቁጥር በጣም አነስተኛ ነው። በባለፉት 2 ተኩል ዓመታት በክልሉ ውስጥ በእያንዳንዱ ዓመት 4 ሚሊዮን የሚሆኑ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ከዚህ ውስጥ 2.1 የሚሆነው በጎጃም ቀጠና ውስጥ ያለ ነው። ቀሪው በሌሎቹ የአማራ ክልል ዞኖች ውስጥ ያለ ነው። ይሄ ማለት ዝም ብሎ ተራ ቁጥር አይደለም። ዛሬ ላይ የተማሪ ትምህርት ቤት አለመግባት፣ የተማሪዎች ተሳትፎ መቀነስ ብለን ልንገመግመው እንችላለን። ነገር ግን ይሄ ውጤቱ አዙሪትን ያመጣል። ውጤቱ ነገን የሚያጨልም ይሆናል። ዛሬ ተማሪዎች ትምህርት ገበታ ላይ የሉም ማለት ነገ ሐኪም የሚሆን፣ ነገ ኢንጂነር የሚሆን፣ ነገ የቴክኖሎጂ ባለሙያ የሚሆን፣ ነገ ሀገር የሚመራ፣ ነገ ተምሮ የሚነግድ፣ ነገ ተምሮ የሚያርስ ሰዎች አይኖሩንም ማለት ነው። ነገ አማራ ክልልን በሐሳብ የሚመሩ የሐሳብ ሰዎች አይኖሩትም ማለት ነው። የሐሳብ ሰዎች በሐሳብ ክልልንና ሕዝብን የሚመሩ ሰዎች፣ አዋቂዎች የሌሉት ማህበረሰብ ደግሞ ነገን አሻግሮ የሚያይ ሳይሆን በየትኛውም ሐሳብ ፈር እንደሌለው ቦይ የሚፈስ ስለሚሆን እድገቱ የቀጨጨ እና የአዙሪት ምልሰት ውስጥ የሚገባ ስለሚሆን ነገን አስቦ ዛሬ ላይ እየገጠመን ያለውን የትምህርት ስብራት ችግር መፍታት ይገባል። ስለሆነም በእናንተ በኩል ለዚህ የሚሆን ይሄ ውይይት የበሰለ ሰከን ያለ እንዲሆን ያላችሁን መንፈሳዊነት፣ የስነ ልቦና ከፍታና የአእምሮ መረጋጋት እዚህ አካባቢ በተለይ በአንጻራዊነት ውስጠ ሰላም እንዳለ እስካሁን ከነበራችሁ ድርጊት ካደረጋችሁት አፈጻጸም የተረዳን በመሆኑ ይህን ተጠቅማችሁ ሀሳቦችን፣ ወቀሳዎችም ካሉ ወቀሳዎችን፣ ተግዛዞችም ካሉ ተግዛዞችና የመፍትሄ ሀሳቦችን ለመቀበል ነው። ይልማና ዴንሳ ሰላም አጣ። በስቃይ ውስጥ ነው ያለነ፣ በስቃይ ውስጥ። ይሄ ደግሞ ሰላም ሲታጣ ወደ ጫካ የሄዱትም የኛ ወንድሞች ልጆች፣ እዚህም የሚታገሉት የኛ ወንድሞች ልጆች የስበሱ ጦርነት በመሆን ከፍተኛ ህዝብ አልቋል። በተለይ መስከረም 29 ቀን 2016 ዓ.ም በነበረው ጦርነት እንግዲህ ያለቀው ከጫካ ካለው እዚህም ካለው ቤቱ ይቁጠረው። ስንት ጀግኖች አልቀዋል። ስንት አገር የሚጠቅሙ ሰዎች አልቀዋል። የተገኘ ትርፍ የለም። አሁንም ብዙ ቦታ በተለይ ወደ ታች ስናየው ወደ ወሎ፣ ወደ ጎንደር ብዙ በጫካ የነበሩ ወንድሞቻችን እየገቡ ስለሆነ ከኛም ቢሆን ይህ ሰው ወንድም የሌለው፣ የወንድም ልጅ የሌለው፣ ያጎት ልጅ የሌለው፣ ያልተዛመደ ያልተጋባ የሌለ ስለሆነ እነዚህን ወንድሞቻችን ሁላችንም አንድ ሆነን የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች የሰው ልጓሙ ሰው የርኩስ ልጓሙ ብረት ስለሆነ ብንለምናቸው ብንማልዳቸው እናቶቻችን ቢያለቅሱ እነዚህን ወንድሞቻችን ማምጣት ይቻላል። እንግዲህ 2 ዓመት ከ6 ወራችን ነው እንግዲህ ሰላም ካጣን። አንድ ቀን ጫካ ማደር ያስቸግራል። ስለዚህ እነዚህን ሰዎች ቢመጡ ከፍቅር ያለ እንጀራ ከጠብ ያለ መከራ እንደተባለው እንዲመጡ ሁላችንም አንድ ሆነን ብንማልድ የሚል ሐሳብ ነው ያለኝ። ከዚህ በመቀጠል እንግዲህ በዚህ ሰላማዊ አንጻር ውስጥ ሆኖ የከተማ አስተዳደሩ ብዙ ስራዎችን ሰርቷል። ለምሳሌ ከሽግዝ እስከ ሽና ኮሪደሩ የሚታይ የሚዳሰስ ብዙ ስራዎች ውስጥ ለውስጥም የተሰሩ ስራዎች አሉ። የይልማና ዴንሳ ወረዳ አስተዳደርም በዚህ ችግር ውስጥ ነው እዚህ ሰላምበር የሚባል ሃይስኩል G+1 ሰርቶ በማስተማር ላይ እንገኛለን። ደብረ መዊ ላይ ሃይስኩል የአስተዳደር ህንጻ ተሰርቷል።
እዚህ ቀለሞ ላይ እንደዚሁ ተሰርቷል። ሌሎች ብዙ ትምህርት ቤቶች ተጀመሩትን ጨርሰናል። ከአዴት ጉቤ ትልቅ ድልድይ ነበረ፣ ሽገዝንም ሰርቷል እና ልማቱ አልተቋረጠም። ግን ሰላም ቢሆን ከዚህ የበለጠ መስራት የሚቻል ስለሆነ በሰላማችን ሁላችንም አንድ ሆነን እንታገል የሚል ሀሳብ ነው ያለኝ። ይህን ብዬ እንደው የማነሳቸው ጥያቄዎች ቅድም እንደተባለው እንግዲህ ልማት አስፈላጊ ነው እንደተባለው በጦርነቱ ምክንያት ይልማና የት እንደምደርስ ይታወቃል። አምራች ትርፍ አምራች ወረዳ ናት። ብዙ ልማት ታቅዶ ነበር፣ ግን በዚህ ስራ ወደ ኋላ የቀረን ስለሆነ አሁንም ቢሆን ከአዴት ፈረስ ቤት የአስፋልት መንገድ በ2012 ተጀምሮ አልፈው እየነካኩ እስካሁን ድረስ በቃ በአቧራ ሙተናል። ህፃናት በጣም አይናቸው ጠፍቷል እና ክቡርነቶ የዞንም የክልልም የተከበራችሁ አመራሮች ስላላችሁ ማየት ማመን ስለሆነ ብታይሉን። ሴቶች ከማንም በላይ ተጠቂዎች ነን። ሴቶችና ህፃናት ከሁሉም በፊት ተጠቂዎች ነን። በዚህ ምክንያት አንዷ የችግር ተቋዳሽ እኔ ነኝ። ግለሰባዊ እንትን ላነሳ ፈልጌ አይደለም፣ ግን ማን ያርዳ የቀበረ ማን ምን ይበል የነበረ የሚባል ተረት ስላለ ስከፍለው የነበረውን መስዋዕትነት ባይኔ ሳየው የኖርኩትን መከራና ስቃይ ለመውጣት ስንል አንገት ደፍቶ መኖር አያስፈልግም። እድሉን አግኝተን ህዝብ ለህዝብ ልንመካከር ተገናኝተን ችግሩን ሊፈታ የመጣን አካል አንገታችን ዘግዝቀን ሀሳባችን ተበታትኖ ሀሳባችን ሳይወጣ ችግሩን ሳናሳስብ የመጡ እንግዶቻችን የመጡ የተከበሩ እንግዶቻችን መልሰን መስደድ የለብንም። ምክንያቱም ከሄዱ በኋላ የሚጸጽተን ብዙ ነገር ስላለ ማለት ነው። ስለዚህ ሁሉም የማህበረሰብ አካል የድርሻውን ሲወጣ ነው ከዚህ መከራና ስቃይ ልንወጣ የምንችለው። የኛ ወንድሞች ናቸው፣ በጫካ ያሉ ወንድሞቻችን ናቸው። በአንድም ይሁን በሌላ ከመከላከያ ሰራዊት አባል፣ ከፖሊስ አባላት፣ ከሰላም አስከባሪ አባላት፣ ከጽንፈኛ ቡድን ወገን የሌለው ሰው የለም። ከዚህ ውስጥ ኢትዮጵያን ለማፍረስ በሚልኩ ተላላኪዎች እዚህም ራስ በራሳችን እንድንበላላ ሁነን ወንድሙ እየበላው እስከ መቼ ድረስ እንኖራለን የሚለው ስሜት ነው ያስነሰኝ። ስለዚህ መነጋገር መምከር አለበት ማህበረሰብ። የተለያየ የማህበረሰብ አካል የየድርሻውን ወስዶ መነጋገር መምከር ተገቢ ስለሆነ ነው። ከዚህ ውስጥም ያለው ሰው ሁሉም ሰው አንድ አይነት አስተሳሰብ ስለሌለው ከዚህ በኋላ ይብቃን ብሎ መምከር አለበት። በእኛ ይብቃ ብሎ መምከር አለበት። ምሳሌ እንደ ዞን እንደኛ እንደ ሰሜን ጎጃም ዞን ወይም እንደ ጎጃም ብለን ስናይ የተለየ ስራ፣ የተለየ ጭካኔ፣ የተለየ በደል ሲሰራበት ቆይቷል። ብሎም ደግሞ እንደ ወረዳዎች ስናነጻጽር ደግሞ ይልማና ዴንሳ በጣም ተጠቂ ሆኖ በተለያየ ምክንያት ሀብት ወድሞ ሰው ሙቶበት የተለያየ የአካል ጉዳት ደርሶበት የሞራን ጭፍጨፋው ደርሶበት ዝቅ ብሎ እንዲሄድ አንገቱን እንዳያቃና ሆኖ የተቀመጠ ወንዱ ሴት የሆነበት ወቅት ነው። ይህንን ለማለፍ በየድርሻችን መምከር መጎጣት ይጠይቃል። ይህን ሁሉ ስል ምክንያት አለኝ። እኔ ዴንሳ ባታ ነው አጋጣሚ ኑሮዬም ሁለመናዬም ዴንሳ ባታ የምትባል ቀጠና ነው ያለሁት። 2015 ችግሩ እንደተፈጠረ 2016 መስከረም ላይ ቤቴን ሀብቴን ንብረቴን አላዝዝበት ብዬ ጥዬ እንደወጣሁ በስደት ላይ ነው ያለው እስካሁን። ከዚህ በላይ ምን ይመጣል? ሀብትን አጦ ሀብት ተዘርፎ ተቃጥሎ የሞራን ጫና ደርሶ የአካል ጉዳት ደርሶ ይህንን ሁሉ መከራ ችሎ እስካሁን መቆየት እና ለዛሬ ቀን ማብቃቱ ራሱ በጣም ደስተኛ ነኝ። ከዚህ በኋላ ሰው አንድ ጊዜ ሁለት ጊዜ አይሞት፣ አንድ ጊዜ ነው እንጂ 3 ጊዜ አይሞት። አብሮነታችን ይጠንክር፣ ወደፊት እንምከር፣ ወንድሞቻችን እንነጋገር፣ ህዝብ ለህዝብ ይምከር። ዴንሳ ባታ ላይ ሀብት ሲወድም እኔ ራሴን አውጪ ብዬ ጥዬ ያው እስካሁን አለው ይኖርሁኝ። ትናንትናም ጀምሮ የተፈጠረው ችግር አሁንም እየቀጠለ ነው። ዛሬ ይቺ ይልማና ዴንሳና አካባቢዋ አዴት ከተማ ቀጠና ይቺ ቅርብ ለቅርብ ያለው ቀጠና ሰላማዊ አንጻራዊ ሰላም ቢኖረውም ትንሽ ከፍ ስንል ዴንሳ ባታ ጀምሮ
ከዚህ ጽዮን ቀበሌ ጀምሮ ያለውን ማህበረሰብ ወገን ዘመድ የሌለው አይኖርም። እየከፈለ ያለው መከራ በጣም ከባድ ነው። ህዝባችን መድረሻ መጠጊያ አጥቶ ነው ያለ። ስለዚህ ይህንን ሳያስበውም ይሁን ሳያውቅ ወጦ በጫካ ውስጥ የገንዛ ወገኑ ላይ ብዙ ነገር እየደረሰበት ያለን ወገንን ለማዳን ሁሉም ሰው የየድርሻውን መወጣት አለበት። አሁንም እስካሁን ዋጋ እየከፈልን ነው። ዋጋ ስንከፍል ቤተሰብ እኛ በራሳችን ብቻም አይደለም። የእህት ልጅ የወንድም ልጅ አብሮ ተበትኗል። 5-6 ቤት ዘግተን ወጠናል። 5-6 ቤት ተዘርፏል፣ ወድሟል። ከብት የለ ምንም ከጨገሬታ ወጥቷል ቤተሰቡ በሙሉ። ይህ ነው ወይ አማራ ሊያድን የሚችለው የሚለው ነገር ነው ስሜቴን የቀሰቀሰው። ይህን ይዘን ታግለን ነው የኛ ወንድሞች አማራን እናድን ብለን አማራን እየገደልን ነው ወይ የሚለውን ጥያቄ ማንም ሰው መናገር አለበት። ሀብታሙም ባለሀብቱም ሁሉም ያላጨበጨበ የለምና በወቅቱ። አሁን ግን እያየው ነው ማን ተቋዳሹ የችግሩ ተቋዳሽ ማን እንደሆነ ማለት ነው። በሀብቱም ያዝዝ የለም፣ እንቅልፍ የሚተኛ የለም። ይህን ሁሉ መከራ ስቃይ ለማስቆም ባለሀብቱም ማህበረሰብ ክፍሉም የተለያየ ማህበረሰብ ክፍል አለ። ወጣቱ፣ ሴቱ፣ ሃይማኖት አባቶች በተለያየ ሃይማኖት እሱን ልንዘክር ልንመክር ብንችል ምን ችግር አለው? ሚሽሞረሞር አለ ካሜራ ውስጥ ላለመግባት። ለሰላም ነው እኮ ምን መክረው። ነገ ይችንን የወደቀች ሀገር እናንሳት ብለን እኮ ነው ምን መክረው እንጂ የግለሰብ ፍላጎት ወይም የፖለቲካ ጥማት ኑሮብኝ አይደለም። በግሌም በደል ስለደረሰብኝ ብቻ አይደለም። ነገ ወዴት ነው አማራ ወዴት ነው እየሄደች ያለችው የሚለው ችግር ነው። በጣም ችግር ነው። በኢኮኖሚ እየወደቀች ነው። በሰው ኃይል ስንት ጀግና አጠናል። በዚያም ይሁን በዛ በተዘዋሪ የኛ ወንድም ስለሆነ ከአራቱም ቡድን ቅድም ጠርቻለሁ። ሁሉም የኛ ወንድም ነው፣ የትም አልመጣም። ከዛ ውስጥ ብዙ ጀግና አጠናል። የህይወት መስዋዕትነት ተከፍሏል። አካሉን ጉዳተኛ የሆነ ሰው አለ። ሀብት ወድሟል። ነገ እንዴት ነው ምን ተከውይነን? ከዚህ ህይወት ለመውጣት አሁን ቆም ብሎ ማሰብ መምከር ይጠይቃል የሚለው ነው ዋናው ሐሳብ። የተሳሳትነው ሁላችን ነን። ማንም ቢሆን ተሳትፏችን፣ እሳቢያችን፣ ድርጊታችን ይለያይ ካልሆነ በስተቀር በዚህ በለው ቆስቁሰው እንዲህ እናረጋለን የሚል በምንችለው መንገድ ሐሳብ አዋጣናል፣ ጉልበት አዋጣናል፣ ገንዘብ አዋጣናል። ያገኘነውን ውጤት ደግሞ በዚህ 2 ዓመት ስንገመግም እንግዲህ እዚህ ቤት ላለ ሰው ሐዘናችንን እና ብሶታችንን ልብሶቻችንና ንግግሮቻችንን እየቀየሩብን ካልሆነ በስተቀር ብዙ ሰው ሐዘንተኛ ነው ብዬ አስባለሁ። የመከራ ጊዜ ነው እየታለፈ ያለው። መነጋገር ካለብን ደግሞ ስለ እውነት ብለን ስላለፉ ሰዎቻችን ብለን ስለሚመጣው ትውልድ የመከራ ጊዜውን ስለማሳጠር የሃይማኖት አባቱ የአገር ሽማግሌውና እዚህ የታደምን ሁላችንን የእውነት ከልብ ከሆነ የተቀመጥነ አይምሯችን ራሳችን እየጠየቅነው ካለን ሰላም ሁላችን እንፈልጋለን። ለሰላም የሚሰራው ግን በጣም ውስን ሰው ነው። በዚህ ምክንያት የሚጎዱት እየተጎዱ የኛን የትግሉ ጊዜም እየተራዘመ ሰው መከራ ውስጥ ነው ያለው። ስለዚህ የሚገባንን ያህል መስራት አለብን ብዬ አምናለሁ። እንፈልጋለን ሰላም። እዚህም ያለው ከውጭም ያለው ብትጠይቀው ሰላም ማን ይጠላል ይላል። ለሰላም የሚገባውን ነገር ግን ስናደርግ አንታይም። ውስን ሰው ነው ዋጋ እየከፈለ ያለው። ጀግናን ማን ይወልደዋል ቢሉ መከራ እንደተባለው መከራ በወለዳቸው ጀግኖች ነው እዚህ ቁመን እንደ ልብ እየተናገርን የሚያምረውንም የማያምረውንም ያለን። ስለዚህ መስዋዕት ተከፍሎበታል። ይብቃ ሊባል ይገባል። እኔ ዛሬ በዚህ መድረክ ለ3 ነገሮች ተብሎ ለመጨረሻ ጊዜ ማብቃት አለበት ብዬ አስባለሁ። የመጀመሪያው ማሰብ ካለብን መምከር ካለብንና በትክክል ራሳችን መጠየቅ ካለብን ስለሚሰቃየውና ቀንበር ስለከበደው ስለሰፊው የአማራ ሕዝብ ብለን የሰላም በር እንዲከፈት በየፊናችን ራሳችንን የሰላም ሰዎች ሆነን የወጡ ወንድሞቻችን መመለስ አለብን። በአጀንዳ የተያዙ የአማራ ሕዝብ ጥያቄዎች ጊዜያቸው እንዲራዘም የመፍቻ መንገዱም እንዲውሰበሰብ እያደረግነው ነው ያለው። ለዚህ ሕዝብ እየሰራን አይደለም። ሰው በየመክሊታችን እየሰራን አይደለም። ሁላችን ተንታኞች ነን። አሁን ቀላል የሆነው ነገር ለቄሱም
ለነጋዴውም ለተማረውም ላልተማረውም ፖለቲካ መተንተን እንዲያና እንዲህ ነው ማለት ነው። በየግብራችንና በየመክሊታችን ከሰራነ ከችግር እንወጣለን። ስለዚህ በቃ ማለት ካለብን ራሳችን ሰላማዊ አድርገን መመለስ ካለብን ስለዚህ መከራና ቀንበር ስለከበደው 90 እና 80% ሰላም ስለሚፈልገው የአማራ ህዝብ ብለን በቃ ልንል ይገባል። ሁለተኛ በቃ ማለት ያለብን ጫካ ስለወጡ ወንድሞቻችን ስለራሳቸውም ጭምር እየሞቱ ነው እየጠፉ ነው። በነገራችን ላይ የምህረትና የይቅርታ ጊዜ ያልፋል። እንኳን ፖለቲካ ውስጥ እንኳን መንግስት ቤት ቸርነቱ አያልቅም በተባለው ክርስቶስ የንስሐ የመመለሻ የይቅርታ የማስተዋያ ጊዜ የተሰጣቸው በራሳቸው የቀመር ስሌት እየቆጠሩ ሰዶምና ገሞራ ሲጠፋ አይተናል። ጊዜን መጠቀም ያስፈልጋል። እውነቱን ለመናገር እየተሰራው ያለው ስራ ይህች ሀገር እንድትዳከምና እንድትፈርስ ከሚፈልጉ ኃይላት ጋር የሚፈጠረው ቅንጅት ሀገራችንም አማራም ለዚህ ጉስቁልና የገባው ትንሽ ለዛም ጠጋብ የቆየውም ሰው ስለሆንኩ ጭምር ነው በድፍረት መናገር። ከህዋት በላይ እየሰራብን ሴራ አለ። ይሄን ሰው ትርክት የተከለብን ማን ነው? እሳትና ጭድ አድርጎ አሳስሎ ቅርቃር ውስጥ የከተተን ማን ነው? ጥያቄዎቻችንን ጠመዝማዛ ቋጠሮ አድርጎ የቋጠረው ማን ነው? ሲያንስ ቢውል እንዴት ከነዚህ አካላት ጋር አገር ሊያፈርሱ ከሚመኙ አካላት ጋር ወዳጅነት ሊመሰረት ይችላል? አሁን እንዳለመታደል ሆኖ ለሰላም የሚናገር ሰው እንደ ባንዳ እንደ ተወዳጅ እንደ አሽቃባጭ የሚቆጠርበት የሚገል የሚዘርፍ ለተለየ መንገድ ህዝብን የሚያቆሳቁል እንደ ተቆርቋሪና እንደ ሐቀኛ የሚቆጠርበት የፖለቲካ ባህል ውስጥ ነው ያለን። በነገራችን ላይ ይሄ ያሳፍራል። ቀድመን ሰለጠነ ለሌሎች ዓለማትና ማህበረሰብ እንተርፋለን ያልን ሰዎች አንሰን የራሳችን ችግር በራሳችን መፍታት አቅቶነ እንዲህ አንገት ስንደፋ ማቅ ስንለብስ ቁጭ ብሎ ከማየት የበለጠ ምን የሚያሳዝንና የሚያሳፍር ነገር አለ? መስተካከል ያለበት ጉዳይ ክቡር ጄኔራልም ክቡር ዶክተር አህመድ የምናገረው ነገር ይሄ ኪዮስ የተመቻቸው ከሁሉም ዘርፍ አሉ። መንግስትን ቤት መንግስት ውጭ ከአመራሩ አለ፣ ከመንግስት ሰራተኛው አለን፣ ከነጋዴው አለን፣ ከጸጥታ መዋቅሩ አለ። ፐርሰንቱ ስንት ሊሆን ይችላል? ምናልባት 5 10። ይሄ እናንተም ጠፍቷችሁ አይመስለኝም። ለምጣዱ ሲባል አይጧ ተለፈ የሚለውን እዛችሁ ካልሆነ በስተቀር ቀለብ ሰፋሪ ወሬ ነጋሪ በየተቋሙ አለ። ይሄ ነው ችግር እየሆነ ያለው። ለሰፊው ህዝብ ሲባል መቁረጥ ማጥራት መጨከን ያስፈልጋል። በነገራችን ላይ በዚህ ጉዳይ ላይ ስለ ልማት ስለ ሌሎችም አላነሰው እድሎቻችንም ስላልተጠቀምነው እውነት ለመናገር ትንሽ ቆይቻለሁ። ምዕራብ ጎጃም ላይ በዚህ ለውጥ የተሰጠው የመንገድ አስፋልት እስካሁን ድረስ ያንገበግባል። በራሳችን ያበላሸው ነው። አሁን ይሄንን ዳግም መንገድ ልጠይቅ አልችልም። እኔ መች ተጠቀምንበት? የአስፋልት መንገዶቻችን ስንት መንገድ ነው ተፈቅዶልን የነበረው? አግታ ኢየሱስ የሚባል ቀበሌ አለ። እንደ ውሻ ቡችላ ጆሮ የሚቆርጥ ቆርጦስ ቢተው ምን አለበት? ገደለው። ይሄ ነው አይደል የኛ አማራ? ይሄ ነው ይልማና። ያሳዝናል ጎበዝ። እኔ ዝም ስትሉ እንበይ መጥቷል። እውነቴን ነው የምነግራችሁ። የሚከፋችሁ ሰዎች ልትኖሩ ትችላላችሁ። ያሳረርህ እንጂ እኔ እዚህ ላይ ብሞት ይሻለኛል። እውነቱን ተናግሬ ነው የምወጣው። እና የሃይማኖት አባቶች ዝም ብላችሁ የምታውን ስራ እየሰራችሁ ነው? የሃይማኖት አባቶች የሚጠበቅባችሁን እየሰራችሁ ነው? እስኪ ጽናጽን ይዛችሁ ውጡና አልቅሱና እስኪ ይህ ወጣት አይመለስም? እና ፖለቲካ እየጻፍን አይደለም? የሃይማኖት አባት አይደለም? ኧረ ተው። የሃይማኖት አባቶች የሚጠበቅባችሁን ድርሻ ተወጡ። በመድኃኔዓለም ስም እዣችኋለሁ። ጋሬ ወደ አዴት አይሄድም እህል አይወጣም ብሎ ያገተህ ይሄው ጽንፈኛ ዘራፊ ቡድን ነው። እና ይህንን ለመቼ ብላችሁ ነው የማትታገሉት? ተው አዴት ተው። ስንቱ ነጋዴ ነው ሽሮ አስፈጭቶ በርበሬ አስፈጭቶ ለጽንፈኛው ሚልክ። በዘንቢል እየቋጠረች የምትሄድ እናት የለችም ለጽንፈኛው ለማድረስ። ይህ ሐቅ ነው። ጥይት በዘንቢል ይዛ አግታ ኢየሱስ ልታደርስ የሄደች እናት ነው የተያዘችው። እና ይህንን እንዴት እንክዳለን? ሃይ
ሊባሉ ይገባል። የመንግስት ሰራተኞች፣ መምህራኖች፣ ሁላችሁንም አይደለም። የመንግስትን ዳቦ እየበላህ እግርን ለጽንፈኛው ወስደህ እየከተትክ መረጃ የምታቀብል በርካታ የመንግስት ሰራተኞች አላችሁ። ፖለቲካ ባፈሙዝ አይመለስ፣ ስልጣን ባፈሙዝ አይገኝም። ሰው ከሆነ ይምጣ ይነጋገር፣ ፖለቲካ ይወዳደር፣ መንግስት ይሁን መምራት የሚችል ከሆነ። ሀሊያ ግን እኔን በመግደል አበበን በመግደል በማሳደድ የሚመጣ ለውጥ የለም፣ በታሪክ አይሆንም። ይህንን መምከር ከሃይማኖት አባቶች ይጠበቃል፣ ከሀገር ሽማግሌዎች ይጠበቃል። ሰላም ከፈለግነ እያንዳንዳችን ሁላችን እንደ ማህበረሰብ ድርሻችንን ወስደን ለሰላም ጸር የሆኑ ኃይሎችን ተውረፉ፣ ትክክል አይደላችሁም ማለት ይገባል ነው። ጎበዝ እንዲያው ምኑን አንስተን እንጨርሰዋለን? እውነት በትምህርት ላይ አውዳሚ ተግባር አልተፈጸመም? ወንበር እየተፈነከተ ትውልድ የሚቀርጸው ማገዱ አልሆነም? ብላክቦርድ ምኝት አልሆነም? ታዲያ አማራን ነፃ ማውጣት የሚቻለው የአማራን ልጅ ከትምህርት ገበታ በመነጠል ነው? የአማራን ንብረት በማውደም ነው? የአማራ መንገድ እንዳይሰራ በመከልከል ነው? የአማራ አርሶ አደር ግብዓት አግኝቶ በግብዓት እንዳይጠቀም በመከልከል ነው አማራን ነፃ ማውጣት የሚቻለው? በጣም በሚዘገንን መንገድ እኮ ነው ስራ እየተሰራ ያለው። ለምንድን ነው ልጆቻችን እንዳይማሩ ጣሊያን እንኳ ያልከለከለንን እነዚህ ሊከለክሉን የፈለጉ በእውነት? ስለዚህ እያንዳንዳችን ድርሻ ከወሰድን፣ እውነት ከተነጋገር፣ ለእውነት ከቆምነ፣ መጀመሪያ ግን እውነትን መድፈር ያስፈልጋል። አሁን እውነት እዚህ ውስጥ ያለ ልጁ፣ ወንድሙ፣ እህቱ ፋኖ ያልሆነ ኖሮ ነው? እውነት ከልብ ካሰብነ እስኪ እንዲያው ለማን ነው ደውሎ እስኪ እንዲያው ትክክል አይደለም ብሎ የሚያውቃለን? ለምንድን ነው ተመለስ፣ ትክክል አይደለም፣ የያዝከው መንገድ የጥፋት ነው ብለን በድፍረት ማንናገር ለምንድን ነው? እንዲያው በጣም ያሳዝናል እኮ በእውነት። ትናንትና ወልቃይት ጠገዴ ለህዋት ተሰጥቶብናል፣ ስለዚህ እሱን ማስመለስ አለብን ብለን አልነበረም እንዴ ፋኖ ትግሉን የጀመረው? ታዲያ ዛሬ ከህዋት ጋራ ሌላ ግንባር ፈጥሮ ትግል ምን ይሉታል? ምን አይነት ትግል ነው? በእውነት አያሳዝንም? አይዘገንንም? እንዲህ አይነት ትግል መንግስት ሰላም ሰላም ያምጣልን ያምጣልን ብንል ብቻውን ሊሆን አይችልም፣ አይችልም። ሁላችንም ድርሻ አለብን፣ ድርሻ አለብን። ምሁራን ድርሻ አለባችሁ። እስኪ ትውልድ ቅረጹ፣ ስብዕና የተላበሰ ትውልድ ለመቅረጽ እስኪ ሞክሩ። ማህበረሰቡ ችግር በሚፈጠር ጊዜ ችግር ፈጣሪውን አካል መገሰጽ ሲችል፣ ለምሳሌ ጽንፈኛ ቡድኑ የሚባል ሲወጣ ይወጣ አማራን ነፃነት እናወጣለን ብሎ ጀመረ። ኋላ መልኩን ቀይሮ ስራውን ቀይሮ ወዴት ነው እየሄደ የነበረ? ወዴት ነው እየሄደ ያለ? ይህን አይቶ ማህበረሰቡ ትክክል አይደለም የሚልበት አጋጣሚ መኖር ነበረበት። ለነገር ግን ማህበረሰቡን እንዲህ እንዳንል ማህበረሰቡ ጫና አለበት፣ ድብድብ አለበት፣ ዱላ አለበት፣ ገደል አለበት። ማህበረሰቡን ብዙ አንወቅሰውም፣ ግን የሃይማኖት አባት እዚህ በሙስሊም ሸሆች አሉ። እነሱ የተወሰነ ነገር ቢሉ ትንሽ ሊሰሙ ይችሉ ነበር የሚለው ሀሳብ መስጠት ፈልጋለሁ። ካሁን በኋላ የተሻለ አንጻራዊ ሰላም ስለመጣ መምከር አለባችሁ። እስካሁን ድረስ ብዙ ችግሮች ስለነበሩ ነው። አሁን ግን ቢያንስ በዚህ በከተማ ዙሪያ ገባ ያለው ሰላም እየሰፈነ ስለሆነ ሰላም እየመጣ ስለሆነ እናንተ በደንብ ልታስተምሩ ልትገጽሱ ይገባል። የሄደውን ሰውም እንዲመጣ የማድረግ የመለላክ ሁኔታ መኖር ይገባዋል የሚል ሀሳብ አለኝ። እንግዲህ ወደ ጽንፈኛው ስንሄድ ጽንፈኛውን በተመለከተ ሀብት ንብረቱ ወድሟል። ቤት እየተሰበረ ቤት ያለ እህል እየተጫነ እንዲሸጥ እየተደረገ የነሱ ቀለብ እንዲጫን ሆኗል። ይህ ነው ያለው ነገር። ይህ ነው ለአማራ፣ ይህ ነው አማራን ነፃነት የሚያወጣ የአማራን ኢኮኖሚ የአማራን የራሱን ህዝብ እየበላ የራሱን ህዝብ እያሰቃየ የራሱን ንብረት እየዘረፈ ነፃ ወጣለሁ የሚለው
ይህ ነው ያለው ተጽዕኖ። ዛሬ ይህን ያህል የሀገር ሽማግሌ፣ የሃይማኖት አባት፣ ሴቶች፣ ወጣቶች ውይይት ከተደረገ የተወሰነ መፍትሄ ይመጣል ተብሎ ይገመታል። ስለዚህ ይህንን ማስፋት፣ ወደ ሌሎች ማወያየት እንዲገባው ህዝቡ ማድረግ ተገቢ ነው። በዚህ ቢቀጠል ጥሩ ነው እላለሁ። አሁን እህል ወቅተን በምን እናንጠው? ምን እንብላ? ምን እንጠጣ? ጤፍ እየወቃነ ጋሪ አይመጣም አትሄዱም እየተባልን ነው። ቆርጠኝ ከገባንበት መንግስት እኮ ብቻውን እኮ መንግስት እኮ አቅጣጫ ሰጥቷል፣ ስትራቴጂ ፈጥሯል፣ ቴክኖሎጂ ፈጥሯል። መንግስት ብቻውን አለም ኢትዮጵያ ማሳደግ የሚችል ህዝብ ጭምር ሲነሳ ነው። ህዝብ ጭምር የመንግስት ችግርም ካለ ችግሮችን አቅርቡ እያላችሁ ነው። የሃይማኖት መሪ በየአድባራቱ እስቲ ኃይላቸውን አጠናቅራችሁ አስተምሩና አሁን አገር ሰላም ያልሆነች እንዲሆን ያቄስ ደግሞ የንስሐ ልጁ ፋኖ ሊሆን ይችላል። ወገኑ ፋኖ ፈጥርቆ ይዘዋል። አባቱ ሲይዘው አባትየው ልጁን ያመጣዋል። ይህ ነው መሆን ያለበት። በ70 ዓመተ ምህረት እዚህ ከተማውን ለመውረር ደገኛው መጣ እየተባለ ከላይ ከደጋው አብሮ እየመጣ ከዚህ ከበረሃው ተሰብስቦ እየመጣ እዚህ ያለው ከተማ በ10 ቤት የሚቆጠሩ መሳሪያ ያላቸው ሰዎች ወጥተው በዚህ በኩል ሽና በዚህ በኩል ሽገዝ ለጦርነት ሲሰለፉ የሃይማኖት አባቶች መጽሐፍና ጥላ ይዘው አይሆንም፣ እዚያ ላይ ዘመድ ያለውም ዘመድ በመላክ ወንዙ ድረስ በመሄድ እኔን መተህ ተራመድ በማለት እየተገዘተ እዚያው ላይ እርቅ እየተፈጸመ ከኋላ ንብረት ለመዝረፍ የመጣው ህዝብ አህያ የጫነ አቁማዳ ይባላል፣ እንደዛ ማዳበሪያ አቁማዳ የተሸከመ ቅርጫት የተሸከመ ሴት በዚያው ተመልሶ እየሄደ እርቅ ተፈጽሞ በአንድ ቀን ጀንበር ይውል ነበረ። ይህንን የሚያደርጉ መሬት ይቅለላቸው እነ መርጌታ መኮንን ብሩ፣ እነ የንታ ምስክር፣ እነ ቄስ ሁሩኝ ከክርስቲያን፣ ከሙስሊም እነ ሀጅ ሱልጣን መሐመድ፣ እነ ገበየው ቀኘ፣ ሌሎችም ስማቸው ይደገፈኛል። በዚህ በጋፋት አካባቢም ብዙ ሽማግሌዎች አሉና አባ ምላሊ አካባቢ ያ ሆኖ ደም ሳይፈስ ንብረት ሳይዘረፍ ይመለስ ነበረ። አሁን ግን ይህ አልተሰራም። ምናልባት አያውቁ ይሆን ሰዎች ስለ መጽሐፍ ትልቅነት አያውቁም። ስለ ቤተ ክርስቲያን ጥላ የሃይማኖት አባት ይዞ ሲወጣ ያምቢያው አይመለሱም ወይስ ከኛ ነው ጉድለቱ? ስለዚህ አሁንም ማድረግ የምንችለው ባለፈው ከንቲባ ስብሰባ ላይ ሐሳብ አቅርቤ ያለው ሁለት ነገሮች የከተማውና የገጠሩ የሃይማኖት አባት ቁርኝት ይፍጠርና በአንድ ላይ ሆኖ እዚህ ያሉት ለገጠር ላሉት ሃይማኖት አባቶች ይላኩ፣ እነዚያ ደግሞ እነዚያን ጠይቀው ለሀገር ሽማግሌ ያቀርቡልን፣ እስኪ ሐሳባቸው እንዲቀበሉ ይደረግ የሚል ሐሳብ አቅርበን ነበር ባለፈው። ይፈጸም አይፈጸም አላወኩም። ለምን እዚህ ያለው ሃይማኖት አባት ቀጥታ ቢሄድ እናንተ የመንግስት አካል ይሆናላችሁ፣ ብዙ ታውቃላችሁ። ቀደም ሲል ከዛሬ ዓመት በፊት ባህር ዳር ዞን ላይ ስብሰባ አብረን ውለን ቀድመው የሄዱም የሀገር ሽማግሌና የሃይማኖት አባቶች ገርጨጭ ላይ ምን እንደተሰራ ታውቃላችሁ። ስለዚህ እዚህ ያለው ሰው ደግሞ እሱም ነፍስ ይዟል፣ ያን ይፈራል። የሃይማኖት አባት ግን በተዋረድ የወረዳው ቤተ ክህነት ወደ ገጠሩ ይጻፍና ገጠር ያለው ይምጣና ተወያይቶ አንድ ላይ ግንባር ፈጥሮ ገጠር ያሉት የሃይማኖት አባቶች በሰላም ካነጋገሩ በኋላ እዚህ ያለውን የከተማውን የሃይማኖት አባትና የሀገር ሽማግሌ ጠርተው በአንድ ቦታ ላይ ብንነጋገር የተሻለ ይሆናል የሚል ሐሳብ ካሁን በፊት አቅርቤ ነበር። አሁንም ያንን ነው ማለት የምፈልገው። ሌላው ሁለተኛው ያን ጊዜ የሚያቀርበው ዛሬም ደግመዋለሁ፣ መንገድ ላይ ያሉ ዘራፊዎች አበሽመል ላይ ከመንደር ውስጥ እኮ ነው የሚዘርፉት። መንደር ውስጥ ግድግዳ ተገድፎ እዚያ መሳሪያ ይዞ የተቀመጠ ሰው አለ። የሚገርማችሁ ነገር ወረድ ስትሉ ወደ ፈረሶጋ መገንጠያዋ ላይ ጉብሪት ላይም እንደዚያው ነው። ይህንም ሐሳብ ባለፈው አቅርቤያለሁ። በመስመር ዳር ለዳር ያሉ ሰዎች ከጎጥ እስከ ጎጥ ራሱ ህዝቡ ተደራጅቶ
ቢቻል ሀይ ብሎ የሚመልስበትን ባይቻል ይሙት አይባልም በቂ መረጃ እንዲሰጥ በዚህ በኩል ተደራጅቶ ካልሆነ በስተቀር ይኸው እዚህ የዘመዴ ቤት አለ መኪና ሲመጣ ቶሎ ወጣለሁ እዚህ አደባባው ላይ ዘርፌ ዞር ብዬ እዚህ ቤት አንዱ ዘመዴ ወይም ደግሞ ካጋሬ ጋር ገባለሁ ማለት ነው። ከሩቅ እየመጡ አይደለም ብቻቸውም ባይሆኑም ዋናው እዛው አካባቢ ያለ ሰው ኃላፊነቱን ሊሰጥ ይችላል እና የሀገር ሽማግሌም የሃይማኖት አባትም ህዝብ ሲያልቅ አገርም እንደዚህ ሲደፈር ዝም ብሎ ማየት ስለማይገባ ህይወቱን በማይሰዋበት መልኩ ቢያንስ በምክር እዚህ ያለው ቤተክርስቲያን ወደ ገጠሩ ቤተክርስቲያን እዚህ ያለው መስጊድ ወደ ገጠር ወዳለው መስጊድ እየላከ በጧት ማታ ስለሚገናኙ ሐሳቡን አቅርበው አዋይተው ቢያቀራርቡን በተዋረድ ቢያዝ ጥሩ ነው ማለት ፈልጌ ነው። ሌላው ሁሉም ነገር ተነግሯል፣ ተዳሷል። የሚፈጸም ያርግልን። አመሰግናለሁ። በነገራችን ላይ ቁሜ ሐሳብ ስሰጥ ያለ ምክንያት አይደለም። ስታዩኝ በእድሜ ህፃን ነኝ። የትኛውም አካል መመስከር የሚችለው ዋጋ የከፈልሁበት ዘመን ስለሆነ መናገር እፈልጋለሁ። ተመካክረን ተነጋግረን ችግሩን ልንፈታ ነው እንጂ የመጣ ነው አንዱ አንዱን እየተቸ አንዱ አንዱን የደም ካባ እያለበሰ መሄድ ይሄማ ቆየንበት እኮ። ገና ከእንጭጩ ይሄ ነገር ሲጀምር የሀገር ሽማግሌዎችን በመያዝ እና አባ ፍስሐ አሉ ዛሬ ድንጋይ ተሸክመን መስቀል አስፋልት ላይ ጥለን ተው በማርያም ስንል ማንም አልደረሰም። ዛሬ እዚህ ማይከል ላይ የሆነ ቦታ የሆነ መድረክ ስለተፈጠረ ብቻ እኔ ነኝ ጀግና ደክም ያለሁ ያዘው ለቀቀው ማለት አግባብ አይደለም። ስለዚህ አሁንም ቢሆን አዋጭ የሚሆነው እኔ በመመካከር በመነጋገር ስራ ከመስራት ያለፈ አንዱ አንዱን መተቸት አግባብ አይደለም። ለምሳሌ ይሄ ክፉ ነገር ገጥሞናል በአንድም በሌላም ወንዘ ይነውሙ ሰው መጻጸላይሁ ወዘራ ክርዳደ ይላል ባስተምሯችን። ሰዎቹ ተኝተው ሳለ ጠላት መጥቶ እንክርዳድ ዘራ። አኮኑ ሰናየ ዘራ ዘራይከ ውስተ ገራይትከ አንተ ትላንትና መልካም ዘር ዘርተ ነበር እማይቴን ከሎቱ ክርዳድ ይሄን ክርዳድ ከየት ነው የመጣ የሚል ትምህርት አለ። ትላንት መልካም የነበረች ስንዴ የነበረች ሀገር ዛሬ ክፉ መንፈስ ሲመጣ የት ነው የመጣ? ይህንን አስተምሮ ከፋፍለን በንስሐ አባት ደረጃ በጽዋ ማህበራት ደረጃ በሰንበት ትምህርት ቤቶች ደረጃ ትምህርቱ ሲሰጥ የሌላችሁ ሰዎች ዛሬ ነቢይ ሆናችሁ እየተናገራችሁ ነው። ይሄ ክፉ ነገር ገጥሞናል ምህላ እናድርግ ብለን በትንሹ ከ5 ጊዜ በላይ እንደ ከተማ የምህላ ጸሎት ይዘን አመድ ነስንሰን ማቅ ለብሰን እናልቅስ ብለን አዋጅ ስናውጅ እናንተ ዕለተ ዓርብ በ2 ሰዓት ጃምቦ ሃውስ እንደ ጉርጥ ተዘፍዝፋችሁ ነው ያላችሁ። መጀመሪያ ይይተው። ስለዚህ ይሄ እኮ በነገራችን ላይ እኛ የከመርነው ክምር ነው ተንዶ እየበላ ያለ በየዘርፉ ማለት ነው። እና ወደ ሃይማኖት አባቱም ወደዚያም ጠጋ አድርጎ ይቺ ጠጋ ምን መሰላችሁ የሆነ ነገር አናግሮ የሆነ ታርጋ ለጥፎ ዋጋ ለማስከፈል እንዳትሞኙ ዋጋ እንከፍል። መያዝ ያለበት በእኛ በኩል ቀደም ሲል አንዳንድ ስህተቶች ታይተው ከነ አቶ ማንችሎት ጋር በመነጋገር ከሌሎችም ወንድሞቻችን ጋር በመነጋገር አርመናል ይመስለኛል። በተለይ ካስተምሮ አንጻር ይሄ መጣልህ እንዲህ በለው የሚል እሱ አይደለም። በቤተ ክርስቲያናችን አስተምሮ ለዚያም ሳይባል በደንብ ማዕከል የሆነ ስለ ሰላም ብቻ እሱ ሰላማ ለብሔር እስመ በሰላም እግዚአብሔር ይከውን ንብረትክሙ እጃችን ላይ ነው ያለው። እውነት ነው። ሰሚ አለ ወይ ነው አሁን ትልቁ ነገር። እኛ እየተመካከርን ነው እንድታውቁልን። በተለይ በሃይማኖት አባቶች ጉዳይ ኤዋሉ አባቶች ሙሉ የሆነ ውይይት እያደረግን ነው። ይበቃል። ትውልዱን ለንስሐ ማብቃት አለብን። ማስተማር አለብን። ከሚመለከተው አካል ጋር መነጋገር አለብን። ከዚህ ችግር ለመውጣት ፈተና ውስጥ ነው ያለነው።
እና ከዚህ ችግር ለመውጣት መንግስት ብቻ ሳይሆን ይህን ችግር መፍታት የሚችለው በየደረጃው ያላችሁ ትልልቅ ሰዎች፣ ይህን የመሰለ ሀሳብ ያላችሁ የሃይማኖት አባቶች፣ ሸሆች፣ የመንግስት ሰራተኞች፣ ወጣቶች ከዚህ ችግር ለመውጣት ተጨባጭ የሆነ ስራ ስሩ ተብሎ በመድረክ ደረጃ እኛ እንኳ በመራ ነው መድረክ ደረጃ ሀሳብ ያልተሰጠበት ጊዜ የለም። ክቡር ዶክተር ድረስ በመራው መድረክ ተደራጁና ተደራጅታችሁ አንድ ሁናችሁ እየደረሰባችሁ ያለውን ችግር ለመፍታት ተንቀሳቀሱ፣ የራሳችሁን አስተዋጽኦ አድርጉ፣ ይህን አካባቢ የደም ምድር አታድርጉት፣ ጥቅሞቻችሁንም አሳልፋችሁ አትስጡ፣ በማህበረሰብ ደረጃ ያላችሁ ትስስር እየበጣጠሰ ያለውን ጉዳይ መፍትሄ አስቀምጡ ብለው ዶክተር ድረስም ክቡር ጀነራል አዲሱም እኛም ሌላው ያልተናገረበት ጊዜ የለም። እኔ አሁን የዚህን አካባቢ ሀሳብ በጣም ነው የምወደው። ከሀሳብ አኳያ ጥሩ ጥሩ ሀሳቦች ናቸው የሚሰጡ፣ ዛሬ ላይ የሰጡ አባታችን ጨምሮ ማለት ነው። ጥሩ ጥሩ ሀሳብ። ይህን ህዝብ ከችግር የሚያወጣው ግን ሀሳብ ሳይሆን ድርጊት ነው። ከችግር ከዘረዘራችኋቸው ችግሮች ልንወጣ የምንችለው በየደረጃው ያለን ህዝቦች፣ በየደረጃው ያለን ኢሊት ምንባለው፣ ምሁር ምንባለው፣ የሃይማኖት አባትም የሀገር ሽማግሌም ወጣትም ሴትም የበኩሉን አስተዋጽኦ ሲያደርግ ብቻ ነው ከችግር ልንወጣ የምንችለው። ከዚህ አኳያ እንደ ዞን ምንም አይነት እንቅስቃሴ የማይደረግበት ወረዳ ማለት አዴት ይልማና ዴንሳ ነው። ሌሎች አካባቢዎች በዚህኛው በጀት ዓመት እንኳ እስካሁን ተደራጅተው የሃይማኖት አባቶች ተደራጅተው ሌሎቹም አንድ ሁነው ሀሳባቸውን ሰብስበው ከ270 በላይ ታጣቂዎች፣ የቀድሞ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው እንዲገቡ በማድረግ አካባቢያቸውን ሰላም እያደረጉ ነው። ጥሪ ተቀብለው እንዲገቡ ማድረግ ብቻ አይደለም፣ ጥሪ ተቀብለው የገቡ ኃይሎች ጭምር ሌሎች ጓደኞቻቸውን እያገኙ እየሄዱበት ያለው አጠቃላይ እንቅስቃሴ ማህበረሰብን የሚያወድም ስለመሆኑ በተግባር በእንደዚህ አይነት መድረኮች እየመሰከሩ ነው። እኔ ቦታ ከሌ ከሌ ብዬ አልጠቅስም። ብዙ አካባቢዎች ተደራጅቶ ሰው የራሱን ቤተሰብ ወንድሙን፣ ያጎቱን ልጅ የሚያውቀውን የእምነት ልጁን ተደራጅቶ እየመለሰ ይህ ችግር ለከፋ ችግር የሚያጋልጠን ነገ ከነገ በኋላ ከደረሰብን በላይ ችግር እንዲደርስብን የሚያደርግ ነው ብሎ ተደራጅቶ እየተንቀሳቀሰ ያለ አካባቢ አለ። ሰሜን ጎጃም፣ እናንተ ደግሞ ያላችሁት ማዕከላዊ ጎንደር እንደምታዩት ነው። ይህ ለምን ሆነ ከተባለ ማህበረሰቡ ያደረገው ነው። ተስማምቶ የተደራጁ ቡድኖች ያደረጉት ነው። የሃይማኖት አባቶች ያደረጉት ነው። የሀገር ሽማግሌዎች ያደረጉት ነው። ወጣቶች ያደረጉት ነው። ይህን በማድረጋቸው አካባቢያቸውን ሰላም በማድረግ የልማት ተጠቃሚነታቸውን ለማረጋገጥ ጥረት እያደረጉ ያሉ አካባቢዎች በጣም ሰፊ ናቸው። አሁን ላይ በመንግስት ደረጃ እየተደረገ ያለውን ጥሪ ለመጠቀም ይህንም ተጠቅመው ታጣቂዎቹም ራሳቸውን እንዲያድኑ ለአካባቢያቸው ሰላም መረጋገጥ የበኩላቸውን እንዲወጡ መንግስትም ደግሞ እነዚህን ታጣቂዎች እንዲያቋቁም ለማድረግ የበኩላቸውን አስተዋጽኦ እያደረጉ ነው። ይልማና ግን የለም። እንደዚህ አይነት እንቅስቃሴ የሌለበት የሃይማኖት አባት የሌለበት የሚመስል የሀገር ሽማግሌ የሌለበት የሚመስል ጠንካራ የመንግስት ሰራተኛ የሌለበት የሚመስል አካባቢ ያለበት ማለት ይልማና ዴንሳ ነው። እኔ ነው ነግራችሁ። ነገ ከነገ በኋላ የበለጠ ችግር ሳይመጣ ትልልቅ ሀሳቦች ያላችሁ ሰዎች ስላላችሁ ይህን ሀሳባችሁን ይዛችሁ ከመንግስት ጋርም ከሌላው ጽንፈኛ ኃይል ጋርም ተደራድራችሁ ይህን አስታራቂ የሌለው ትውልድ ሁኖ አበባው እየረገፈ ያለን ወጣት ከችግር ማውጣት
የእናንተ ኃላፊነት መሆን ይኖርበታል። መከላከያ ሰራዊት ሲመጣ በክልሉ መንግስት በህዝቡ ጥያቄ ነው የመጣው። ዘው ብሎ አልገባም። ሲገባ መከላከያ ሰራዊት ደግሞ የአማራ ህዝብ ችግር አለው፣ በአማራ ክልል ቀውስ እየተፈጠረ ነው፣ የሰላም ቀውስ፣ እናት አባት እየተሰደደ ነው፣ መሰረተ ልማቱ እየወደመ ነው፣ መንግስት አልባ እየሆነ ነው፣ መስተዳደሩ እየፈረሰበት ነው፣ ጸጥታ አካላቱ ፈርሷል፣ መስተዳደሩም ፈርሷል። ቶሎ ድረሱ ተብለን ደረስ። እንደውም በፍጥነት ያንን የፈረሰ ነገር መልሰን በቦታው ተክተናል። ስለተካን ነው አሁን የተወሰነ አንጻራዊ ሰላም አሁን ያለው። ይህን ስንተካ የጸጥታ አካላቱንም መስተዳደሩንም ካለበት ከተደበቀበት ከሸሸበት አጅበን አምጥተን ተክተን መስተዳደር እንዲተከል አድርገናል። ይነስም የሚደግም አሁን መስተዳደሩ በቢሮ ሆኖ ህዝብን ማገልገል ጀምሯል። የጸጥታ አካላቱም ተደራጅቶ አሁን የኛ አጋዥ ሆኗል፣ የኛ ረዳት ሆኗል። ለህዝብ መሞት መሰዋት ጀምሯል። ይህንን በትልቁ ነገር እንዲታውቁት ነው። እዚህ ጋር ማስመር ያለባችሁ ከኦሮሚያ የመጣ ወጣት፣ ከደቡብ የመጣ ወጣት፣ ከአፋር፣ ከቢሻንጉል፣ ከጋምቤላ፣ ከሱማሌ የመጣ ወጣት ከአማራ ልጆች ጋር በጋራ በመሆን መከላከያ ውስጥ ያለው አማራን አድኗል። እዚህ የተፈጠሩ ጸጉሩን እየፈተለ ብዙ ስም እየሰየመ አማራን አጥፍቷል፣ አውድሟል። ልዩነቱ ይሄ ነው። የአማራ ተወላጆችን ተሰልፈው ከጓደኞቻቸው ጋር ወለጋ ሄደው ዘምተው የወለጋን ዞን ወይም የኦሮሚያን ሰላምን አረጋግተዋል። ስሪታችን ይሄ ነው። ስሪታችን ይሄ ነው። ሌላ የለንም። እንደ ሻማ ቅልጥ ብለን ወይም በርተን ነደን ለሀገር የምናልቅ ልጆች ነን። የማንንም ወሮ በላ ሌባ ሽፍታ እንደሚናገራችሁ እንዳይመስላችሁ የማንንም ፍርድ አጓድሎ የህዝብን ፍርድ በትክክል ሳይዳኝ ቀርቶ በትክክል ሳይሰራ ቀርቶ ይችን ግርግር እንዳጋጣሚ በመጠቀም ሽፍታ በረሃ ዘምቶ ፋኖ ብሎ እኔ ለመግለጽ ይዘገንነኛል። ፋኖ አይባልም። ይህን ትግል የመሰረቱት ለአማራ ብለው አይደለም። ይህን ትግል የመሰረቱት የገቢ ምንጭ የስራ ዕድል መፍጠር ነው። የስራ ዕድል የገቢ ምንጭ እያንዳንዱ አርሶ አደር እያንዳንዱ ገበሬ ወይም ኗሪ ይህን ያህል ሚሊዮን ብር አምጡ፣ ይህን ያህል ጣሳ እህል አምጡ፣ ጥይት ልገዛ ነው፣ ብሬን ልገዛ ነው፣ ስናይፈር ልገዛ ነው፣ ዲሽቃ ልገዛ ነው እያለ አዛብቷቸዋል። እናንተም ሰጥታቸዋል። ጥሬ ቃሉ ዋናው መሰረቱ ይሄ ነው። እኛ የምንታገል አገር እንዳይፈርስ ነው። እኛ የምንታገለው የአማራ ክልል በተለይ እንዳይፈርስ ነው። የአማራ እናት፣ አባት፣ ሕፃን እንዳይታረድ፣ እንዳይገደል፣ እንዳይሰደር ነው። ስደት ክፉ ነው። ስደት ክፉ ነው። ሱዳንን ማየት ይቻላል። ሊቢያን ማየት ይቻላል። ሱማሌን ማየት ይቻላል። ታላቋ ሱማሊያ። ስደት መጥፎ ነው። እንዳንሰደድ። ይህ ክቡር ህዝብ ነው። የሰው ልጅ መገኛ የሆነ ታሪካዊ ህዝብ ነው። ሃይማኖት የተቀበለ ታሪካዊ ህዝብ ነው።
ህዝብ ነው። የጥቁር ህዝቦች ተምሳሌት ህዝብ ነው። 5-6 ሀገሮች የተወረረ ሀገር ግን አሸንፎ ክብሩን ያስጠበቀ ህዝብ ነው። ጀግና የፈለቀበት ጀግና ያለበት ህዝብ ነው። ያ ታሪክ እንዳይበላሽብን ነው የምንለፈው የምንደክመው። በየደጃፋችሁ፣ በየቀያችሁ፣ በየጎጣችሁ እየለፋ ያለው ሰራዊቱ በብርዱ በዝናቡ ሌሎች ያቆሽሹት፣ እኛ ግን ክቡር ነን፣ አንቆሽሽም። ለህዝብ ነው የምንሞተው። የምንዘርፍ አይደለንም፣ የምንገድል አይደለንም። ይሄ ፈጣሪ ይመልስልን። የሰውን ነገር ተውት። ብዙ የሰራ ሰራዊት ነው። ይሄ መወሰድ አለበት። የእናንተ ልጆች ነን። የእናንተ ልጆች የምንባለው እኛ ነን። ጽንፈኛው አይደለም። ጽንፈኛውማ የባንዳዎች አሽከር ሎሌ ነው። ምን አደረጉ? ጦርነቱ እንዲከሰት ያደረጉት አማራ ክልል ላይ። አማራ ክልል ማድረግ ማለት አማራ ክልል ሰፊ ነው። በተለይ ጎጃም ጦርነት የሚከፈትበት ነው። ጎጃም ውስጥ ኮምባይር የሚገኝበት ትራክተር የሚገኝበት አገር መሆን አለበት እንጂ ክላሽ መተኮስ የለበት። ክላሽ መተኮስ የለበት። እነዚህ ደግሞ ይፈልጋሉ፣ ፈንድ ያወጣሉ፣ አጀንዳ ይቀርጻሉ። የት? ጎጃም ላይ ጦርነቱን እናርግ፣ አማራ ክልል ጦርነቱን እናርግ እያሉ ከታሪካዊ ጠላቶቻችን ጋር ይጃጃላሉ። አባቶቻችን እውቀት ፍለጋ እስከ እስራኤል ድረስ በእግራቸው ይሄዳሉ፣ ይጓዛሉ። ደረቅ ባቄላ ዳቦ ቆሎ ይዘው። የኛ ደግሞ እነ ዘመነ ካሴ ምንድነው ይዘው የሚመጡት? በረሃ ለበረሃ ይደክማሉ፣ ይለፋሉ፣ ይንከዋረራሉ። የት? የማረተ ቅንቡላ ልመና፣ ጥይት ልመና፣ ቦምብ ፈንጅ ልመና። ማንን ሊያጠፋ? አማራን ሊያጠፋ፣ ፋብሪካን ሊያቃጥል። እናትና አባቶቻችን በፈንጅ ሊያወድም፣ ድድል ሊያወድም። ቅድም ስትናገር የነበር እህታችን አምቡላንስ፣ ሚኒባስ እንዲቃጠል፣ ትራንስፖርት እንዲዘጋ። ይሄ ነው ስራው። ከተባበርን ካገዛችሁን ከህዝብ የሚሰወር የለም። በዚህ መሰረት ካገዛችሁን በአጭር ጊዜ ነፃ እናወጣለን። ስለዚህ ቄሶች እገዙን፣ እርዱን። ከዛ ውጭ ግን ይልማና ደንሳ አዴት በአሁኑ ስራችሁ ከቀጠላችሁ ጥሩ ነው። ወደ ገጠሩ ነው የቀረን፣ እንገባለን። ብዙ እዚህ ጓዶች ተሰውተዋል፣ ምንሻ ተሰውተዋል፣ እዚህ ያለ ህዝብ ተሰውተዋል። ብዙ እኔ ስለነበርኩ አውቀዋለሁ። ብዙ ስቃይ አሳልፈናል። ከዛ ስቃይ እንውጣ። ያነሳቸዋቸው ሀሳቦች፣ የሰጣቸዋቸው ምክሮችና ቢሆኑ ያላቸዋቸው አስተያየቶች ጠቅለል ተደርገው ሲታዩ የመጀመሪያው የሰላም ጥሪ የተሰማበት፣ ሰላም እንዲሰፍን የተጸለየበት እና ቁጭት የታየበት የሀሳብ ልውውጥ ነው። ሁለተኛው ስለ ሰላምና ዘላቂ ሰላምን በማረጋገጥ የመንግስትን አስፈላጊነት የተጠየቀበትና ዘላቂ ሰላም ሊረጋገጥ የሚችለው በመንግስትና በህዝብ ተሳትፎ፣ ቅንጅት፣ ትብብር፣ መደማመጥ መሆኑን የተናገራችሁበት ሀሳብ የሰጣችሁበት ነው። ሶስተኛው የወል የመልካም ማስተዳደር ችግሮች እንዲፈቱ የተነሳበት እና ለመፈታታቸው ደግሞ የህዝቡ ሚናና ተሳትፎ ምን መሆን ያለበት የሚል ሀሳብ የተነሳበት ነው። ስለሆነም እነዚህ ሶስት ሀሳቦች ጠቅለል ተደርገው ሲወሰዱ አስተዋይ ህዝብ ትናንት የሰላም ሁኔታ እንዳይረብሽ የሰላም ጠንቅ የሆኑ ችግሮች እንዲፈቱ
ትናንት ላይ የሚሰራ ነው። ትናንትን ካልሰራ ደግሞ ዛሬ ላይ ጊዜው እንዳያልፈው የሚጠቀምበት ዛሬን በአግባቡ ተጠቅሞ የራሱን ሰላም ለመመለስ የሚተጋ የሚወያይና የሚያስተውል ህዝብ መሆን ይገባዋል። ትናንት ቢያልፋችሁም ዛሬን በአግባቡ ተጠቅማችሁ ሰላም ለማስፈን ሰላም ለማረጋገጥ የራሳችሁን ሚና ለመወጣት የተዘጋጃችሁ መሆኑን የሚያሳዩ የሚያመላክቱ ሀሳቦች የተነሱበት በመሆኑ በራሴና በክልሉ መንግስት ስም ላመሰግናችሁ እወዳለሁ። በሁለተኛ ደረጃ ይፈቱ ብላችሁ በእኔ አያያዝ ወደ 11 አካባቢ የሚሆኑ የመልካም ማስተዳደር ችግሮች በአጭር ጊዜ በረጅም ጊዜ የሚፈቱ በእርግጥ አንዳንዶቹ ማክሮ እይታን የሚጠይቁ ሀገራዊ ፖሊሲ የሚጠይቁ የተቀመጡን ፖሊሲዎች በአግባቡ በመተግበር ችግሮቹ እንድንፈታ በአግባቡ የታቀዱ እቅዶችን በመተግበርና በመፈጸም የሚፈቱና እንደተጠበቀ ሆኖ እነሱን አቅም በፈቀደ መንገድ ለመፍታት እንሞክራለን። የመጀመሪያ ያነሳችሁት ሞጣ አዴት ባህር ዳር መንገድ ይከፈት ነው። እነዚህ ሰዎች የሞጣን ህዝብ ሳወያይ፣ የሞርጦ ለማርያም ህዝብ ሳወያይ፣ የደብረ ወርቅን ህዝብ ሳወያይ በአንድ ሳምንት ውስጥ እንፈታለን ብዬ ተናግሬ ቃላባ ያደርገውኛል። አሁንም ተነጋግረው ይፈታሉ። በሚቀጥሉት 15 ቀናት ለመፍታት ይሰራሉ ብዬ ተስፋ አደርጋለሁ። አዴት ፈረስ ቤት ያለው መንገድ ግንባታ ከመንግስት በኩል የምንጠየቀው ነገር የለንም። ግንባታውን አስጀምረናል። በእናንተ በኩል በተለይ በፈረስ ቤት በኩል ያለውን ሽፍትነት አስቁሙና መንገዱ እንዲሰራ የራሳችሁን ኃላፊነት ተወጡ። እንደ መንግስት መንገዱን አስጀምረናል። ዋና ሀሳብ መስጠት የፈለኩት የችግሩ መነሻ ምክንያትና መነሻ ምክንያት ያሉትን ጉዳዮች መለየት በጣም አስፈላጊ ነው። ይህን የምንለው ለአንድ የሰላም ችግር መነሻ ምክንያት ነው ተብለው የሚታሰቡ ጉዳዮችን በስክነት መመርመር፣ መገምገም ለመፍትሄ ወሳኝ ስለሆነ ነው። በሁለተኛ ደረጃ የሰላም ችግር መነሻዎችን በአስተውሎትና በብልሃት የሚመረምር ህዝብ የሰላም ባህልና የሰላም ግንባታ እሴትና ተግባር ያለው ህዝብ ስለሆነ ነው። እኒህ ሁለት ነገሮች ሲጣመሩ ብቻ ነው ዘላቂ ሰላም ሊረጋገጥ የሚችል። ስለዚህ መነሻ የሆነው ምክንያት ምንድን ነው? መነሻ የሆነው ምክንያት ከጠላት ፍላጎት አኳያ ነው የምናገኘውና የምናየው። ስለሆነም የጠላት ፍላጎትን ስንተነትን ዛሬ እናንተ ያነሳችሁት ጦርነቱ የእርስ በርስ ጦርነት ነው ወይ የሚለውን መመለስ ይገባናል። እያደረግን ያለነው ግጭት የወንድማማች ግጭት ነው ወይ የሚለውን ማንሳት ይገባናል። ጉዳዩ የወንድማማችነት ጦርነት እና የእርስ በርስ ጦርነት ነው ወይ የሚለው አቋም ለመያዝና ምን እየተደረገ ነው የሚለውን ለመረዳት በደንብ መፈተሽ መገምገም ያስፈልጋል። ስለዚህ ጠላት ማን ነው ካልን በአስተሳሰቡ ጽንፈኛ ነው። ጽንፈኛ ከሱ ሀሳብ ውጭ የማይቀበል ሀሳቡን አልቀበለው ካልክ ሌላ ነገር እንኳን ቢጠፋ አሲድ እንኳን ካጣህ በሳት አቃጥለው፣ ጥይት አታባክን፣ ግደልና ሬሳውን ትንበል። አንዳንድ ጊዜ ሌላ ሰው መቀላቀል የለብህም ብሎ የሚናገርና በዛ ልክ የሚቀሰቅስ ነው። አሰላለፉ ባንዳነት ነው። በግብር ሌባ ነው፣ ዘራፊ ወንበደ ነው፣ ጭራቅነት የተሞላበት ዛሬ የተናገሩት ሰዎች እና እስከ ዛሬ ስንሰማቸው ለመስማት የሚዘገንን አገዳደል የተገደለበት መምህሩን አንበርክኮ ለመግደል የማይፈራ ትውልድ ለኃይል መሆኑን ማወቅ፣ ዋና ተሳታፊዎቹ ብድር የተበደሩ መመለስ ያቃታቸው ባለሀብት ሊሆን ይችላል፣ ወጣት ሊሆን ይችላል፣ መንግስት ሰራተኛ ሊሆን ይችላል፣ ከማረሚያ ቤት ያመለጠ ነፍሰ ገዳይ፣ በሙስና የተጨማለቀ ነጋዴ፣ ባለሀብት፣ መንግስት ሰራተኛ ወዘተ። ከዚህ ውጭ ካለ ቤተ ክህነት አካባቢ እናንተ ጋር ያልተስማማ ያዋገዛችሁት የምትጠረጥሩት ቄስ ካለ ባራኪው፣ አዋዳሹ፣ ቀዳሹ እንደዚህ አይነት
ሰዎች እንዳሉ እናውቃለን። ይሄን እናውቃችሁ ግብራቸውን ማነው አስተሳሰባቸውን፣ አሰላለፋቸውን፣ ግብራቸውንና ማናቸው የሚለው ስታተሳቸውን አውቃችሁ አቋም መያዝ ያስፈልጋል። ችግሩን ለመፍታት የተሰሩ ስራዎች 3 ስራዎችን ሰርተናል። አንዱ እንደዚህ አይነት የችግሩን መነሻ ምክንያት ለማሳወቅ እናንተ ጋር ተከታታይ ውይይት ተደርጓል፣ ህዝብ ጋር ረጅም ጊዜ። በዚህ መሰረት ወደ 25 ሚሊዮን የሚሆን ህዝብ በተከታታይና በተደጋጋሚ ለማዋየት ችለናል። ሁለተኛው ሁሉንም የሰላም አማራጭ ተጠቅመናል። ሁሉንም የሰላም አማራጮች ተጠቅመናል። ያ ማለት ጠቅላይ ሚኒስትሩ፣ ርዕሰ መስተዳድሩ፣ የክልል ምክር ቤት ተከታታይ የሰላም ውይይት እና ጥሪ አድርገዋል። በተለይ ጠቅላይ ሚኒስትሩ አማራ ክልል በመጡ ጊዜ በምክር ቤት ንግግር ባደረጉ ጊዜ ስለ ሰላም ጥሪ፣ ስለ ሰላም ንግግርና ድርድር ያላነሱበት ጊዜ የለም። የክልሉ መንግስት ከሰላም ካውንስል ማቋቋም ጀምሮ በምክር ቤት ጥሪ እስከ ማድረግ ድረስ ስራ ሰርቷል። ይህም በማድረጋችን ብዙ ውጤት አምጥተናል። ተበትኖ የነበረውን የቀድሞ ልዩ ኃይል ሰብስበን አሁን አድማ መከላከል አድርገናል። ትልቅ ውጤት አለ። ጫካ የነበሩ ታጣቂዎች በ15 ሺዎች የሚሆኑ ገብተው ተሃድሶ ወስደው ህዝቡ ጋር ተቀላቅለዋል። አሁንም እየተቀላቀሉ ቅድም እዛ አካባቢ አባቴ ማዕከላዊ ጎንደር፣ ሰሜን ሸዋ፣ ኦሮሞ ብሔረሰብ ዞን፣ ደቡብ ወሎ እንደተባለው ደቡብ ጎንደር እነዚህ አካባቢ ላይ በስፋት ስራ እየተሰራ ነው። ሰሜን ወሎ በአነስተኛነት፣ አሁንም ጎጃም ቀጠና ደግሞ ይሄ እየጀመረ ነው። ሰሞኑን የተሻለ ውጤት ይመጣል ብለን ተስፋ እናደርጋለን። ሁለተኛ ድርድርና ውይይት አድርገናል። የአፍሪካ ህብረት ባለበት ተደራድረናል። ማስረሻ ሰጤ የመርጦሮ ማርያምን ማስረሻ ሰጤ ጋር ቁጭ ብለን ራት በልተናል፣ ተቃቅፈናል። ፈረንጅ አስቀምጠን አፈራርመናል። ይሄንን ጉዳይ ከኔ በላይ ሊናገር የሚችል ማንም የለም። የመጨረሻ መውጫ መንገዱ ምን ይሆን ነው። መውጫ መንገዳችን የመጀመሪያው እንደ ህዝብ የሰላም ባህል ያለው ማህበረሰብ ሁኑ ነው ምክራችን። የሰላም ባህል ያለው ማህበረሰብ ሁኑ። የሰላም ባህል ያለው ማህበረሰብ ማለት ግጭትን፣ ሁከትን፣ ብጥብጥን፣ ጦርነትን አዋዳሽ አይደለም። ግጭት፣ ሁከት፣ ጦርነትና ብጥብጥን አታዋድሱ። ይህንን የማያወድስ ማህበረ ባህላዊ አውድ ያላችሁ ሁከትና ግጭት፣ ጦርነት የማይመግብና የማይንከባከብ ማህበረሰብ ሁኑ። የመጀመሪያው ይሄን ከሆናችሁ ትልቁ ጉዳይ ይሄ ነው። ሁለተኛው ሀቅን ግለጹ። ሀቅ ላይ ለመቆም አትፍሩ። እውነትን ተናገሩ። ታማኝ ሁኑ። ከሽፍታ አዋዳሽነት ወደ ሽፍታ አውጋዥነት የተሸጋገረ የሰላም ገንቢ ሁኑ። ይሄንን ለማድረግ ወኔው ይኑራችሁ። ሶስተኛው ለዘላቂ ሰላም ግንባታ ተዘጋጁ። ይሄ በዋናነት መንግስታዊ መዋቅሩን የሚመለከት ነው። መንግስታዊ መዋቅሩ ኃይል አሰባስቡ፣ ሚሊሻውን፣ ሰላም አስከባሪውን አሰልጥኑ፣ ግጭት ወዳለበት ቦታ እንዲሄድ አድርጉ። ታማኝ አመራር መፍጠር ያስፈልጋል። እዛ እና እዚህ የሚረግጠውን አመራር ማጥራት መፈተሽ ያስፈልጋል። ይሄ በቀጣይ በእኛ የሚሰራ ነው። የሽማግሌና የሃይማኖት አባቶች የጋራ ኮሚቴ አዘጋጅታችሁ ሽማግሌውም የሃይማኖት አባቱም ቄሱ ጽናጽሉን፣ ቃልቻው፣ ቁርአኑን ይዞ ይውጣ፣ ይመልስ፣ በተገቢው መንገድ ይስራ። ግብረ ገብነትን ማስተማር የቤተ ክህነቷም የመጅሊሱም ተልእኮ ነው፣ ዋና ተልእኮ ነው። ፍኖተ ሰላም፣ ቡሬ፣ ፈንዲቃ፣ ቲሊሊ፣ እንጂባራ፣ ዱርቤቴ፣ መራዊ እነዚህ መድረኮች በሞላ የሃይማኖት አባት ላይ የጮሁ ናቸው። እንዳትዘናጉ፣ እጃችሁን ሰብስቡ ብለዋል። ቤተ ክህነት ላይ አይደለም፣ የሃይማኖት አባቶች አላቸው ነው የተባለ ያለው። እየተቀላቀለብን ያለው አሁን በንግግር ቤተ ክህነቷን ከአባቶቹ ጋር በእርግጥ መነጠሉና መለያየቱ ቢከብድም 100 ካለ 10 ከሆኑ ብልሽት ያለባቸው 10ን ነጥሎ መቅጣት ማስተማር ነው እንጂ አጠቃላይ ተቋማዊ ወቀሳ እንዳይኖር በተገቢ መንገድ ጥንቃቄ ማድረግ
ያስፈልጋል። የመጨረሻው የተደራጀና ለመደራጀት የተዘጋጀ ህዝብ ሁኑ። ሐቀኛውን ጠጠር ሐቀኛውን የማዕዘን ድንጋይ ለማስቀመጥ ተዘጋጁ። ስለነበረን ቆይታ አመሰግናለሁ። አክባሪ ይስጥልኝ።